ጤና ይስጥልን ውድ ተመልካቾቻችን፣ ላይክ ሰብስክራይብ ሼር ማድረጉን እንዳትረሱ። በእናንተ ድጋፍ ቁጥራችን ከፍ እያለ ነው። በእርግጥ የቤተሰብ ጉዳይ ነው፣ ስለዚህ ወደፊት ነው ወደ ኋላ አንልም። እጅጉን አመሰግናችኋለሁ እያንዳንዱን የምታደርጉትን ስለምመለከት። ዛሬም የመካከለኛው ምስራቅ ጉዳይን በተለይም የኢራንና የአሜሪካን ውጥረት የተመለከቱ መረጃዎችን በስፋት አስረዳችኋለሁ። እስራኤል በፍጥነት በተቻለው መንገድ ኢራንን ለመምታት ትፈልጋለች። ትራምፕ ከኢራን የኒውክሌር ስምምነት ለመድረስ ይፈልጋሉ። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ወደ ቻይና ተጉዘዋል። ለምን? የትኛው ሀገር ኒውክሌር ጦር መሳሪያ ታጥቋል? ማዕቀቡ ካልተነሳልኝ የማድረገው ድርድር የለም ኢራን አለች። በስፋት የምዳሳቸው ጉዳዮች ናቸው። የአሜሪካው ፕሬዝዳንት የኒውክሌር ስምምነት ሊደርሱ እንደሚችሉ በርካቶች ሀሳባቸውን እያስቀመጡ ይገኛል። ዶናልድ ትራምፕ ይህን ካደረጉ ደግሞ ትልቅ ፖለቲካዊ ድል እንዳገኙ ይቆጠርላቸዋል እየተባለ ይገኛል። በ2015 የኒውክሌር ስምምነት መሰረት ራሳቸው ዳግም ወደ 2015 ሊመለሱ ይችላሉ ሪፐብሊካኑ ዶናልድ ትራምፕ የሚል መረጃን በመውጣት ላይ ይገኛል። ኢራን በመዳከሟ ትራምፕ በራሳቸው መንገድ ነገሩን ሊቃኙት ይችላሉ የሚል መረጃ መጥቷል። ኢራን ተዳከመች የሚለው ትርጓሜ ግን ከዚሁ ከሶሪያ መንግስት ማለትም ከበሽር አልአሳድ መገርሰስ እንዲሁም ሄዝቦላ በሊባኖስ መዳከሙ ሐማስም በጋዛ እየታገለ መሆኑን ግምት ውስጥ በማስገባት ነው። ትራምፕ ለስምምነት ቦታ ይሰጣሉ እየተባለ ይገኛል። በስምምነት ላይ ደግሞ የሚንቀሳቀሱ ከሆነ ከዚህ በፊት የነበራቸውን ስልት ዛሬ ግን ማስቀጠል አልቻሉምና የኢራን ጉዳይ እጅጉን ውስብስብ ሊሆንባቸው ይችላል የሚል መረጃም ይወጣ ይገኛል። ታዲያ ዶናልድ ትራምፕ ዳርት ኦፍ ዘ ዲል የተሰኘ መጽሐፍ አላቸው። እስካሁን ግን በዚህ መጽሐፋቸው መሰረት አልተሳካላቸውም። ማሳያው ደግሞ በኢራን የተለየ ቢሆንም የሩሲያና የዩክሬን ጦርነት ጉዳይ ነው የሚሉ መረጃዎች ይወጡባቸው ይገኛል። በእርግጥ የዶናልድ ትራምፕ የድርድር አካሄድ ኢራን ላይ የተለየ አቋም ሊኖራቸው እንደሚችል በግልጽ የሚያሳዩ መረጃዎች ዛሬም ከግራም ከቀኝ ቢወጡ ይገኛል። በኦማን ወይም በጣሊያን ሮም የተደረገው ውይይት አብሮ የሚታይ ቢሆንም ዶናልድ ትራምፕ ግን ነገሩን በቀላሉ አይመለከቱትም እየተባለ ይገኛል። ከዚህ ቀደም ኢራን የማትስማማ ከሆነ ጥቃት ይጠብቃታል፣ የቦምብ ናዳ በቴህራን ሰማይ ላይ ይጠብቁ ማለታቸው ነገሩን እንዲሁ ውስብስብ ሊያደርገው ይችላል። 2018 ላይ ዶናልድ ትራምፕ በመጀመሪያው ዙር የስልጣን ዘመናቸው ትተው ወጥተው ነበር ስምምነቱን። 60 በመቶ ዩራኒየም ያበለጸገችው ኢራን 275 ኪሎ ግራም አቅም እንዳላትም እየተነገረ ይገኛል። ኒውክሌር ለመስራት ደግሞ 90 በመቶ ዩራኒየም ከበለጸገ በቂ ነውና አሁን ያላት አቅም ደግሞ ይህን የሚያሳይ ነው እየተባለላት ይገኛል። ነገሮች ቀለል ተደርገው የማይወሰዱበት እድልም እየተፈጠረ ይገኛል። ኢራን ወደ ኒውክሌር የቀረበ የጦር መሳሪያ ስላላት ድርድሩ በቴህራን በኩል በቀላሉ የሚታይ አይደለም ተብሏል። ልክ እንደ ፕሬዝዳንት ዶናልድ ትራምፕ ሁሉ የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ በቀላሉ ነገሩን አንመለከተውም፣ ጥቃት ከሰነዘሩብን እኛም ምላሻለን በሚል የሙጥኝ ብለዋልና ሁኔታው በቀላሉ የሚታይ አይደለም። አሊያም ይህን ነገር አቅልሎ ማየት ፖለቲካዊ የዋህነት ሊያደርገው እንደሚችል በርካቶች እየተናገሩ ይገኛል። ታዲያ አባስ አራግቺ በዚህ ውጥረት ሰዓት ለምን ወደ ቻይና ተጓዙ የሚለውም በርካቶች ሀሳባቸውን ከተለያየ አቅጣጫ ለማየት እያስገደዳቸው ይገኛል። ይህ ባለበት ሁኔታ እስራኤል ኢራንን መምታት ትሻለች የሚለው መረጃ ደግሞ ከሁሉም በላይ ከፍ ያለ ነው። የኢራን እንዲህ አይነቱን እንቅስቃሴ ማለትም ከኒውክሌር መርሃ ግብር ጋር የተገናኘው ለማስቆም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታሪካዊ ኃላፊነቴን መወጣት አለብኝ የሚል አቋም ከወሰዱ ዋላድር ብለዋል። አሁን ባለው ሁኔታ ኢራን በአንዳንድ ኃይሎች አደጋ ውስጥ ልትገባ እንደምትችል ሳይታለም የተፈታ ቢሆንም አሁንም ግን አቅሟ ተዳክሟል፣ አሊያም የኒውክሌር ድርድር አቅሟ ላይ ሸብረክ ትላለች ብሎ ማሰብ እንዲሁ ተመሳሳይ የዋህነት አረዳድ ሊያደርገው እንደሚችል ተነግሯል። የማዕከላዊ እዙ ኃላፊ ማለትም የአሜሪካው ሴንትኮም ስልጣናቸውን ከመልቀቃቸው በፊት ይህን ማድረግ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፈልጋሉ ተብሎ ይታሰባል። ጀነራል ሚካኤል ኩሪላ የእስራኤል ሁነኛ ደጋፊ በመሆናቸው ይህን ያደርጋሉ የሚል ስጋት አለባቸው። የኢራንን የኒውክሌር ማብላያዎች ግምት ውስጥ አስገብተው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለመምታት ውጥን እንዳላቸው ግልጽ ሆኗል። ሚካኤል ኩሪላ በወራቱ ውስጥ ስልጣን ይለቃሉ ተብሎ ስለሚታሰብ ሳይቀድሞን እንቅደም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የኒውክሌር ማብላያ ጣቢያዎች ላይ ለማድረግ ወይንም ጥቃት ለመፈጸም ያስባሉ እየተባለ ይገኛል። የአሜሪካና የእስራኤል ኃይሎች በጥምረት በፈጠነ መንገድ ጥቃት እንዲሰነዝሩ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፖለቲካዊና ወታደራዊ ፍላጎታቸው ሆኗል። የእስራኤልን ውስብስብ የደህንነት ሁኔታ በአግባብ ኩሪላ
ይረዳሉ ወይንም ደግሞ እውቀቱ አላቸው ብለው ያስባሉ? ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ20 ዓመታቸው ጀምሮ ተደጋጋሚ ጉብኝት ወደ እስራኤል አድርገዋል። ሚካኤል ኩሪላ በእስራኤል ላይ የሚሰነዘሩ ጥቃቶችን፣ የጦር መሳሪያ አይነቶችን ይረዳሉ የሚባልላቸው ሚካኤል ኩሪላ ነገሩን በዚህ መንገድ አስፈጽመው ሊሄዱ ይችላሉ እየተባለም ይገኛል። በ2023 ጉብኝት ሲያደርጉ የቅርብ አይዴፍ ወይም የእስራኤል ጦር ወዳጅ ነኝ ማለታቸውም እንዲሁ የሚታወስ ነው። ኤምሬቶችን፣ ባህሬን፣ ዮርዳኖስን ያካለለ አቅም ያላቸው ኩሪላ ይህም በቀላሉ ያደርጋሉ ተብሎ ባይታሰብም የእስራኤል ፍላጎት ነው እየተባለ ይገኛል። ሪጂናል አምብሬላ በመከተል ማለትም እስራኤልን ከአሜሪካ ጋር በአግባብ በማጠናከር ወይንም በማጣመር መካከለኛው ምስራቅን እንደፈለጉት ሲያደርጉት ቆይተዋል። በተለይም ማዕከላዊ እዙ ሴንትኮም 21 አገራትን የሚያጠቃልል የደቡብና የማዕከላዊ ኤዥያ ሀገራትን አፍሪካን ጨምሮ እንዲሁም መካከለኛው ምስራቅን የሚያካልል በመሆኑ ከባዱ ኃይል ያደርገዋል። አሜሪካና እስራኤል ጥምረት ፈጥረው ጥቃት መሰንዘር ከቻሉ ኢራን በእጅግም ጉዳት ሊደርስባት ይችላል። ነገር ግን በቀላሉ የማታየው በመሆኑ ሁኔታዎችን በራሷ መንገድ እንዲሁ ልትቃኛቸው ትችላለች የሚል ሀሳብም አለ። ትራምፕ ኢራንን እንዲመቱ ከሚገፋፏቸው ኃይሎች መካከል የእስራኤል ፖለቲከኞች ናቸው። ከዛም ባሻገር ሚካኤል ኩሪላ ትራምፕ ኢራንን እንዲደበድቧት የራሳቸውን ግፊት ለማድረግ ከተለያዩ ኃይሎች ጋር አብረው እየሰሩ ነው የሚል ክስም እየቀረበ ነው። ኢራን ሚያዝያና ጥቅምት ላይ በእስራኤል ጥቃት ስትሰነዝር ሚካኤል ኩሪላ በጣም ተናደው እንደነበር የሚታወስ ነው። የሶሪያውን አሳድ እስከ ማንሳት መድረሳቸው ደግሞ እንዲሁም በሄዝቦላ በኩል ያሉትን እንቅስቃሴዎች እስከ ሁቲ የመን ድረስ ያለውን ነገር ግምት ውስጥ ማስገባት ሚካኤል ኩሪላ በእርግጥም ለእስራኤል ጠቃሚ ሰው እንደሆኑ ይነገራል። የኢራን የውጭ ጉዳይ ሚኒስትር ወደ ቻይና ጉዞ ማድረጋቸው ደግሞ አነጋጋሪ ሆኗል። የኢራን የውጭ ጉዳይ ሚኒስትር ወደ ድርድሩ መድረክ ለመመለስ በሚያስቡበት ሰዓት ቀድመው የቻይናን ፖለቲከኞች ሊያማክሩ ነው የሚል መረጃም ይወጣ ይገኛል። ከዚህ ቀደም በጣሊያን ሮም እንዳደረጉት ማለት ነው። ወደ ጣሊያን ሄደው ከአሜሪካ ጋር ከመደራደራቸው በፊት ወደ ሩሲያ ብቅ ብለው ከነ ፕሬዚዳንት ቭላዲሚር ፑቲን ጋር በጉዳዩ ላይ መክረው ነበር። በሶስተኛው ዙር ውይይት ላይ ደግሞ በተመሳሳይ የቻይናን ፖለቲከኞች ፍላጎት አሊያም ሀሳብ ለመስማት ያደረጉት እንደሆነ እየተነገረ ይገኛል። ታዲያ በዓለማችን ላይ ኒውክሌር የጦር መሳሪያን ግምት ውስጥ ያስገቡ ኃይላት ሁኔታውን ውስብስብ እያሉት ይገኛል። ዓለም ላይ 9 ሀገራት የኒውክሌር ጦር መሳሪያ ታጥቀዋል። የመጀመሪያዎቹ ደግሞ 5ቱ ቋሚ የጸጥታው ምክር ቤት አባላት ናቸው። ሩሲያ፣ አሜሪካ፣ ቻይና፣ ፈረንሳይና ብሪታንያ። ሩሲያ ቁጥር 1 ላይ ናት። አሜሪካ ደግሞ ቁጥር 2። ሩሲያ 6500 የሚሆኑ የኒውክሌር አረጫፎች እንዳሏት ታውቃል። አሜሪካ ደግሞ 5500። በተለያዩ መንገዶች እነ ቻይና ይከተላሉ። ቻይና ደግሞ 500 ሊደርሱ ይችላሉ እየተባለ ይገኛል። ከዛ ፈረንሳይ፣ ብሪታንያ እያለ ይቀጥላል። እነ ህንድ፣ እነ ፓኪስታን፣ ሰሜን ኮሪያ፣ እስራኤል ደግሞ በግልጽ ባይሆንም እንደታጠቁ ይነገራል። እንዲህ አይነቱ አካሄድ ደግሞ የዓለማችንን የፖለቲካ ውጥረት መልኩን እንዲቀይር ያደርገዋል እየተባለ ይገኛል።